ነቃነቂ ዲጂታል ሳይንስ ዛሬም ለኤግዚትም ያዘጋጀ ዌብ ዴቨሎፕመንት ላይ ፎከስ ያደረገ ኩዊዝ እንሰራለን። ይህን ጥያቄ ካላወቃችሁት ላይክ ኤንድ ፎሎ ታደርጋላችሁ፣ ካወቃችሁት ደግሞ ላይክ ታደርጋላችሁ። ጥያቄያቸው ይላል which data format is most commonly used to exchange information between a web server and a web application? A HTML, B CSS, C JSON, D XML። ስለዚህ መልሳችን ግልጽ ነው፣ ጄሰን። ስለዚህ ጄሰን ማለት ምንድን ነው? ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። እንግዲህ ዌብ አፕሊኬሽኖች አሉ። ዌብሳይት የምንሰራቸው ኖርማል የምንሰራቸው አፕሊኬሽኖች ዌብ አፕሊኬሽን እንላቸዋለን። ሪስፖንስ እነዛ ዌብ አፕሊኬሽኖች ለምሳሌ አፕሊኬሽን ራሱ የምንሰራ አፕሊኬሽኑን እና ሰርቨሩን ኮኔክት ለማድረግ ምኖች እንጠቀማለን፣ ኤፒአይዎችን እንጠቀማለን። እነዚህ ኤፒአይዎች ደግሞ ዳታ ሴንድ ለማድረግ ኤክስቼንጅ ለማድረግ ከሰርቨሩ ተቀብለው ወደዚህ ለማምጣት ከአፓችን ወይም ደግሞ ከዌብ አፕሊኬሽናችን ዌብሳይት የምንሰራው ዌብሳይት ሴንድ እና ሪሲቭ ለመደራረግ የምንጠቀማለን ጄሰንን እንደ ማቴሪያል ይጠቀማሉ። በተለይ አሁን ሰዓት ላይ እየመጡ ያሉ እና ሬስትፉል ኤፒአይ የመሳሰሉ የሚጠቀሙ ጄሰን ማለት ኪቫሊዩ ፔር ይጠቀማል ማለት ነው። ለምሳሌ ከክሊያንት ኪቫሊዩ ፔር ሲጠቀም ምንድነው በሁለቱም በኩል በኮምፒውተሩም ኢዝሊ አንደርስታንድ ያደርገዋል፣ የሰውም ልጅ ኢዝሊ አንደርስታንድ። ኪቫሊዩ ፔር ማለት ኔም አለ ኪ እና ቫሊዩ ማለት ነው። አበበ ለምሳሌ ኔም አበበ፣ ኤጅ ምንድነው 12። ስለዚህ በእነዚህ አይነት ወይ የሚጠቀም ነው ማለት ነው። ስለዚህ ጄሰን ነው። ቴንክ ዩ ላይክ አድርጉ ፕሊዝ።